የኔ እህት ምንም ቢፈጠር አጠገብሽ ነኝ ሁሌም አላት አሚር የሚባለው ለሄርሜላ ማለት ነው። አንተ አታገባት፣ አንተ በአብርሃም ቦታ ትተካላት። ምን አጠገባውን ካልሆንክ ከዚህ በፊት ይሄ ልጅ አይጠቅማትም፣ ይሄ ልጅ አይወዳትም፣ ለሷ አይሆንም ስትባሉ ካልሆን ከሷ ጋር ካልሆነ ሩትዬ ስለምጠሏት ብቻ ከሩትዬ ጋር እንዳይሆን ስለምትፈልጉ ብቻ በግድ ከሷ ጋር ካልሆንክ ብላችሁ አስገድዳችሁ አበባ ገዝታችሁ አብርሃም እንደሰጠ አስመስላችሁ እስከ መስጠት ድረስ የደረሳችሁ እናንተ ሲጀመር አትወዷትም። ለሷ ምንም ስሜት የላችሁም። እህት እንደ እህታችሁ አታዩትም። በጣም እናንተ እንደውም ትልቋ የሷ ጠላቶች እናንተ ናቸው። የሷ ጠላቶች ሌላ ሰው አይደለም። እናንተ አሁን የምታስቡት እኛ የሷ ጠላቶች እንደነውን የሩትዬ ኦዲየንሶች እሷን እንደማይወዷት የሷን በእንትን እንደማያዩት ነው የምታስቡት። ግን እናንተ ናችሁ አጠገቧ ያላችሁ ጠላቶቿ። አብርሃም እንደማይወዳት እንደማይፈልጋት ከሩትዬ ስር መውጣት እንደማይፈልግ ከሩትዬ ስር ወጥቶ ህይወቱን መኖር እንደማይችል እያወቃችሁ ከሄርሜላ ጋር እንዲሆን በጣም ስትገፋፏት ነበር። በጣም ብዙ ነገር ስታደርጉ ነበር። እሱ ሳይፈልግ እሱ ፍላጎቱ ሳይሆን አውቃችሁ ለማጣበስ ብዙ ውጣ ውረዶችን እየወረዳችሁ ነበር። ግን ዋጋችሁን አገኛችሁ። አሁን እሷ ጭንቅላቷን ዛሬ ላይ ጨዋችሁ ገና ጭንቅላቷን የለም ልብሷን አውጥታ ትጨዋለች። ታያላችሁ። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ ያደረጋችሁ ቤተሰብ ሁኑልኝ። እንግዲህ ትላንትና የተፈጠረውን ብዙዎቻችን አይተናል። ያየነው ነገር ውስጥ ካየሁት ነገር ውስጥ ደስ ያለኝ የፉአድ ንግግር፣ አባት በፉአድ ይለካ። የምሬ ነው። ንግግር ትጠላላችሁ። የምር አባትነት ማለት እንደዚህ ነው። አብርሃም ግን ያ ሁሉ ልጁ ሲዘቀዘቅ ስንት ነገር ሲሆን ስንት ነገር ሲፈጠር አንድ ነገር ትንፍሽ አላለም። ይሄ የማይረባ ጅብ አውሬ ነው ይሄ ማለት ነው። ለብር ሟች እርጉዝ ሆና ራሱ ሚስቱ ስትዘቀዘቅ እንኳን ልጁ ተወለደቅና ኦዱ ውስጥ ኦዶ ሲዘቀዘቅ ነበር ልጁ። ግን አንድ ቀን ወጥቶ ልጄ ለምን እንደዚህ ታደርጋላችሁ፣ እሱ በማያውቀው ነገር እንደዚህ ለምን ታደርጋላችሁ ብሎ አልተናገረ። ይሄ